በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ተከታታይ የትምህርታችን ርዕስ በመናዘዝ መፈወስ የሚል ነው። እግዚአብሔርን አጋዥ ብሩክ አጽናኝ ይቅር ባይ የሚሆን መንፈሱን አጋዥ አድርገን የአራተኛውን ቀን ትምህርት እንጀምራለን። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 16 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። ታጠቡ ሰውነታችሁንም አንጹ፣ የሥራችሁን ክፋት ከዓይኔ ፊት አስወግዱ። ክፉ ማድረግን ተዉ፣ መልካም መሥራትን ተማሩ። ፍርድን ፈልጉ፣ የተገፋውን አድኑ፣ ለድሃ አደጉ ፍረዱለት፣ ስለ መበለቲቱም ተሟገቱ። ኑና እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቶ ትጠራለች። ሁሉን የያዘ ሁሉንም የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ሁሉ በአንተ ሆኗል። ሰማይና ምድር በውስጣቸው ያሉ ብዙ ፍጥረታት በአንተ ተከውነዋል። ነገራችን ሁሉ በአንተ ተስተካክሏል። የጠመመው ተቃንቷል፣ የጎደለው ሞልቷል። የታመመው ተፈውሷል፣ የወደቀው ተነስቷል። የሞተው ሕያው ሆኗል፣ የጠፋውም ተገኝቷል። የገነት ደጃፍ ተከፍቷል፣ ሲኦልም ተበዝብዟል። ጠላትም አፍሯል፣ መቃብርም እንግዲህ ላይዝ ትንሣኤ ታውጆበታል። ሁሉ በአንተ ሆኗልና የሕይወታችን ጀማሪውም ፈጻሚውም ቀዳማዊ ወደ ሐራዊ አልፋ ወኦ የሆንከው እግዚአብሔር እናመሰግንሃለን። አንተ አምላካችን አይታዘቡህም። አንተ አምላካችን ፍርድህን አይቀለብሱብህም። አንተ አምላካችን ይህን አጎደለ ብለው አያሙህም። አንተ አምላካችን ይሄ አቃተው ብለው አይዘባበቱብህም። አንተ አምላካችን ይሄ ዘዴ ጠፋው ብለው ጥበበኞች ሊያማክሩ ወደ አንተ አይመጡም። አንተ የቅን ፈራጅ ነህ። አንተ ጥበብህ አያረጅም። አንተ ዘላለማዊ ነህ። አንተ ሕያውነትን ስጦታ አድርገህ የምትሰጥ ነህ። አንተ ሀገራችን ነህ። አንተ ለዘላለም የምንወርስህ ርስታችን ነህ። አንተ ዘመዳችን ነህ። አንተ አገራችን ነህ። አንተ ፀሐያችን ነህ። አንተ አየራችን ነህ። ሁለመናችንን የያዝከው የሥጋና የነፍስ ፍላጎቶቻችንን ሁሉ ያጠገብከው አንተ ነህ። ጌታችን ሆይ ብሩክ ስምህን በእውነት እናመሰግናለን። አምላካችን እግዚአብሔር ሆይ በእውነት አይደረስብህም። ፈጣሪነትህን ማንም አይኮርጀውም። መድኃኒትነትህን ማንም አይኮርጀውም። ታዳጊነትህን ማንም አይኮርጀውም። ስትሰራ ማንም የማይሠራውን የማይደገም ሥራ ትሠራለህ። እንዳንተ በኃይል የሚሠራ በጥበብ የሚፈጽም ማንም የለምና የዚህ ዓለም የተንቀሳቃሹ የማይንቀሳቀሰው ፍጥረት ሁሉ መሠረቱም ጉልላቱም አንተው ስለሆንክ በእውነት ጌታችን ሆይ እናመሰግንሃለን። የሚቋቋምህ የሌለ የኃያላን ኃያል እግዚአብሔር፣ የነገሥታት ጉባኤ በምድር ላይ ያሉ የሸንጎይ ስብሰባ ሁሉ በፊትህ እንደ ኢምንት የሆነ አምላካችን ሆይ ለሁሉ ንጉሥ መባልን፣ ዳኛ መባልን፣ ካህን መባልን፣ ትልቅ መባልን፣ አባት መባልን፣ እናት መባልን ስጦታ አድርገህ የምትሰጥ በራስህ ፍቅር የምታከብር በራስህ ቸርነት ባለጠጋ የምታደርግ አንተ ነህና
በእውነት ጌታችን ሆይ የሚቋቋምህ ቁመት የሚለካካህ በልጦ የሚገኝ ተወዳድሮ የሚያሸንፍህ ማንም ስለሌለ አንተ ብቻ የመጨረሻው ዳኝነት፣ አንተ ብቻ የመጨረሻው ይግባኝ ሰሚ ነህና በእውነት ጌታችን ሆይ እናመሰግንሃለን። ፈጽመዋለሁ ያልከውን ሁሉን ፈጸምከው። የ5500 ዘመን ቀጠሮን ሳትረሳ አንድ ልጅህን ቤዛ መድኃኒት እንዲሆን የእኛ ዘመድ የእኛ ወገን ከምትሆን ከቅድስት ድንግል ማርያም ሥጋን እንዲለብስ ፍጹም ዘመዳችን እንዲሆን ፈቅደሃልና በእውነት ጌታችን ሆይ ስለ ፈጸምከው መዳናችን ስለምትፈጽመውም ክብራችን በእውነት እናመሰግንሃለን። የሁሉ ጌታ እግዚአብሔር ሆይ እኔን ባሪያንና በፊትህ ያሉትን እነዚህን ባሪያዎችን ሁሉ ኃጢአት ያደከመንን ክፋት ቤቱን የሠራብንን መንገዶቻችንን ሁሉ በልባችን ቆሻሽነት ያበላሸነውን ይቅር እንድትለን አቤቱ እንጸለያለን። የሁሉ ጌታ እግዚአብሔር ሆይ ፍርድ ያጓደልንባቸው ብዙ መበለቶች፣ ብዙ ባልቴቶች፣ ብዙ ድሃ አደጎች፣ ብዙ የሙት ልጆች፣ ብዙ ረሃብተኞች፣ ብዙ የተራቆቱት ረሃባቸው፣ እምባቸው፣ ጭንቃቸው፣ መገፋታቸው በመንበርህ ፊት እየከሰሰን ነው። አቤቱ ይቅር በለን። ስለ ቸርነትህ ስለ ምሕረትህ ታላቅነት ጌታ ሆይ የታመሙትን እንድትፈውስልን፣ የወደቁትን እንድታነሳልን፣ ያዘኑትን እንድታጽናናልን፣ የጠፉትን እንድትመልስልን፣ የካዱትን ወደ አሚነ ሥላሴ እንድታመጣልን፣ ጓዳችንን በበረከት ሀገራችንን በሰላም ኑሯችንን በፍቅር እንድታስውብልን አቤቱ እንማጸናለን። የሁሉ ጌታ እግዚአብሔር ሆይ ክብርህን ማየት ያልቻሉትን ባለማመን ማዕበል ሲነቃነቁ ሲወዘወዙ የሚኖሩትን ሁሉ አቤቱ እንዲያምኑህ እንድትረዳቸው፣ እንድናምንህ እንድትረዳን፣ ሁልጊዜም ሰላማችን እንዲጸና አቤቱ እንጠይቅሃለን። አምላካችን ሆይ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብለን ከመጨነቅ እንድንወጣ ጌታ እግዚአብሔር ሆይ ለራሳችን የሚበቃን ብቻ አይደለም የሚተርፈን የምንሰጠው፣ ለአንተ አገልግሎት የምንሰጠው፣ ለድሃ ለችግረኛ ቆርሰን የምናጎርሰው፣ ቀደን የምናለብሰው እንድታድለን አቤቱ እንማጸናለን። የሁሉ ጌታ ሆይ በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን ሁሉ በቸርነትህ እንድታስብልን፣ እንደ ቸርነትህ ለጥያቄዎቻቸው መልስ ለእንቆቅልሻቸውን ፍቺ እንድትሆን አቤቱ እንማጸናለን። በሰጠህን ዘመን ሁሉ ተረተን ሰው እጅ ከመውደቅ አተን ሰው ፊት ከመቆም እንድታድንን አቤቱ እንማጸናለን። በሰላም ነፍሳችንን እንድታሳርፍ የዚህ ዓለም ጉዞአችንን በክብር እንድታስፈጽመን አቤቱ ደጅ እንጠናሃለን። ይህ ዓለም ጌታ ሆይ ጨረስኩት የማይባል ዓለም ነው። 80 ቢኖሩ 90 ቢኖሩ ጨርሻዋለሁ የማይባል ጌታ እግዚአብሔር ሆይ አንዱም ሰዓት የሰሩትን ለማበላሸት የካቡትን ለመናድ ያመኑትን ለመካድ ቅርብ ነውና አቤቱ የምድር ጉዞአችንን በሰላም አስፈጽመን። በጌታችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል፣ ከእርሱ ጋር ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን በመናዘዝ መፈወስ የሚል ነው። ኑዛዜ የመጨረሻው ግቡ ፈውስ ነው። ንስሐ የመጨረሻው ግቡ ፈውስ ነው። ይቅር መባባል የመጨረሻው ግቡ ፈውስ ነው። ኃጢአት፣ በደል ራስን መርዞ የሚገድል ክፉ መርዝ ነው። የሰው ልጅ የነፍሱ መዳን ያለው በራሱ ፈቃድ በእግዚአብሔር ቸርነት ውስጥ ነው። እግዚአብሔር ለምን በደላችሁ ሳይሆን ለምን አልተመለሳችሁም የሚል አምላክ ነው። እግዚአብሔር ንጹሕ ነው።
እግዚአብሔር ቅዱስ ነው። እግዚአብሔር ጽሩይ ነው። እግዚአብሔር ከበረዶ የነጣ ነው። እግዚአብሔር ከመስታወት ይልቅ ውልውል ነው። እግዚአብሔር ከአልማዝ ይልቅ የጠራ ነው። ግን ለኃጢአተኞች ያዝናል፣ ይራራል። ብዙ ጊዜ አይተን ከሆነ ድሃ በድሃ ይጨክናል። የድሃ ልጅ ድሆችን ለማስጨነቅ ጎበዝ ነው። ኃጢአተኛ በኃጢአተኛ ላይ ለመፍረድ ደፋር ነው። የቅዱስ መለያው ግን ለኃጢአተኛ የሚጸልይ፣ ለወደቀ እጁን የሚዘረጋ፣ ለሳተው መንገድ የሚያመለክት፣ ለበደለ ተስፋ የሚያበስር ነው። እግዚአብሔር ቅዱስ ነውና ወደ ቅድስናው ይስበናል። እግዚአብሔር ኃጢአታችንን አይቀበለውም፣ ኃጢአታችንን ግን ያስወግደዋል። እስካሁን ድረስ ኃጢአትን የሚያክም አንድም ተቋም፣ አንድም የጤና ስፍራ አልተቋቋመም። ኃጢአት የሚታከምባት አንድ ሆስፒታል በምድር ላይ አለች። እርሷም ቤተ ክርስቲያን ትባላለች። ሐኪሟ ኢየሱስ ክርስቶስ ነው። መድኃኒቷ የፈሰሰው ደሙ ነው። እግዚአብሔር ከኃጢአት እስራት ሊፈታን ይፈልጋል። የታሰረ ሰው ሰንዝሮ መስጠት አይችልም። የታሰረ ሰው መራመድ አይችልም። የኃጢአት እስራት ለክፋት ነፃ የሚያደርግ፣ ለበጎነት ግን ነፃነት የሚያሳጣ ነው። ለቁማር ሚሊዮን የሚበትን፣ ለአስራት በኩራት ግን የሚነፍግ ነው። ለዝሙት ሁለመናውን የሚሰጥ፣ ለዝማሬ ለአምልኮት ግን ቁጥብ ስስታም የሚሆን ነው። እግዚአብሔር ከኃጢአት እስራት ይፈታል። ከኃጢአት ማሰሪያ እግዚአብሔር ይፍታችሁ የሚል ቃል በየጊዜው እንሰማለን። የካህናቱ ሁሉ የኑዛዜው መቋጫ ይሄው ነው፣ እግዚአብሔር ይፍታ ነው። በእውነት መፈታትን በየሰዓቱ ከመስማት የበለጠ በረከት በምድር ላይ የለም። እኔ ፈታሃለሁ አይደለም፣ እግዚአብሔር ይፍታህ ነው። ለአንድ እስረኛ ሊሰማው የሚገባው የመጨረሻው ድምፅ መፈታት ነው። አንድ እስረኛን ሀብት ተከመረ ብንለው፣ ልጆች አደጉ ብንለው፣ ሀገር ሁሉ ያንተ ሆነ ብንለው፣ ሁሉ ይወድሃል፣ ህዝቡ ሁሉ ካንተ ጋር ነው ብንለው ደስተኛ አይደለም። አንድ እስረኛ ሊሰማው የሚፈልጋት ድምፅ አለች፣ መፈታት፣ ተፈተሃል መባልን። ስለዚህ በየሰዓቱ በየጊዜያቱ የሚመርቁ የሚናዝዙ እግዚአብሔር ይፍታ የሚል ድምፅ የሚያሰሙ በእውነት በረከቶቻችን ናቸው። ይህንን ድምፅ ከመስማት የበለጠ የሚያስደስት ነገር የለም። በኃጢአት ማሰሪያ ያለ ሰው የሚፈልገውን ትቶ የማይፈልገውን የሚሰራ ነው። በኃጢአት ማሰሪያ ውስጥ ያለ ሰው የሚወደውን ትቶ ለሚጠላው የሚገዛ ነው። አንድ የታሰረን ሰው አስቡ። እገሌ እኮ የምወደው ወዳጄ ነው፣ ቀብሬው ልምጣ ማለት አይችልም። እናቱን መቅበር አይችልም። አንዳንድ ጊዜ ታጅቦ ቀብሮ በዛው ሊመለስ ይችላል። በጎ ማድረግ እፈልጋለሁ፣ እዚህ እርዳታ ተቋም ሄጄ ህፃናትን አረጋውያንን እንከባከባለሁ ማለት አይችልም። የታሰረ ሰው ከማህበራዊ ኑሮ መሳተፍ አይችልም። መታሰር በጎ ማድረግ አለመቻልም ነው። እግዚአብሔር ከኃጢአት ማሰሪያ ሲፈታን በጎ ማድረግ እንችላለን።
የተዘጋው ልባችንና በራችን ክፍት ይሆናል። ለብዙዎች ቅንቅን ሳይሆን ቅን እየሆንን እንመጣለን። የይቅርታ ሕይወት ትውልድን የምንቀርጽበት ነው። አንድ ትውልድ ትንሣኤ የሚያገኘው ይቅርታን ሲያውቅና ሲለማመደው ነው። ገና ከቤታችን ጀምሮ ልጆቻችን ይቅርታ ማለትን መለማመድ አለባቸው። ያለ ምክንያት ስንበድላቸው፣ ስንቆጣቸው፣ መንገድ ስናስታቸው ይቅርታ መጠየቅ አለብን። ልጆቻችን ይቅርታችንን የመቀበል አቅም አላቸው። ለምን ስንል ከበደልናቸው። ያን ጊዜ ትውልድ ከኛ ይቅርታ ማለትን እየተለማመደ ይመጣል። ባል ሚስቱን ይቅርታ ሲጠይቅ ወይም አባት እናትን ይቅርታ ሲጠይቅ ያየ ልጅ ይቅርታ የሕይወቱ ዘይቤ የሆነ ይመጣል። ነገ የትምህርት ቤት ጓደኞቹን ሲበድላቸው በምን እንደሚክስ ያውቀዋል። ይቅርታ በማለት። አንድ ትልቅ ሰው ነበሩ። የሚታወቁ ሰው ናቸው። ችግሮች ይፈጠራሉ። ከቤተ ክርስቲያን ከሀገር ይሄዳሉ። እንደገና ደግሞ ይቅርታ ጠይቀው ይመለሳሉ። አንድ ጊዜ ሲናገሩ ምን አሉ? እኛ እናጠፋለን፣ ሲሰማን ይቅርታ ብለን በ4 ፊደል እንመለሳለን። 4 ፊደል ስለማትወዱ ነው ወጥታችሁ የምትቀሩት፣ ወድቃችሁ የምትቀሩት፣ አሳዝናችሁ የምትቀሩት በማለት ሲናገሩ ሰምቻለሁ። ይቅርታ 4 ፊደል ናት። ያችን ስንል የሚፍገመገመው ትዳር እየጸና ይመጣል። ያችን ስንል የተራበሸው ጉርብትና ወደ ቀድሞ መልኩ ይመለሳል። ያችን ስንል ለሺዎች መጥፋት ምክንያት የሆነ መሪ እንኳ ሳይቀር ሕዝብ ይቀበለዋል። ይቅርታ አዲስ ዓመት ነው። ይቅርታ አዲስ ዘመን የሚሰጥ ነው። ይቅርታ ላለፈው ድንበርን ለሚመጣው ተስፋን የሚያበስር ነው። ስለዚህ ንስሐ ይቅርታ ትውልድን የምናስተምርበትም ነው። ልጆቻችንን ይቅርታ በሉ እንላለን። እኛ ይቅር ብለን ስለማናውቅ አይሉትም፣ አይደግሙትም። የምትናገረኝን ሳይሆን የምትኖረውን እሰማለሁ እያሉን ያሉት። በሁሉ ቤት ውስጥ የምናየው ትክክለኛነትን ነው። እኔ ትክክል ነኝ የሚልን ነው። እኔ ተሳስቻለሁ፣ እኔ አጥፍቻለሁ፣ እኔ በድያለሁ የሚል የለም። ሀገራችን የመጠቋቆም ሀገር ነው። ሀገራችን ሰበበኛ ሀገር ነው። ሀገራችን እገሌ በደለ እንጂ እኔ በደልኩ የማይል ነው። ሰዎች ሲበድሉን ይቅርታ እንዲሉን እንፈልጋለን። ስንበድላቸው ግን ይቅርታ ማለት አንፈልግም። ሰዎች እንዲጎዱን ቀርቶ በክፉ ዓይን እንዲያዩን በቀዘቀዘ ሰላምታ ሰላም እንዲሉን አንፈልግም። እኛ ግን በሰው ላይ ጥይት እንተኩሳለን፣ መርዝ እንበጠብጣለን፣ በመንገዳቸው ላይ እንቅፋት ጋሬጣ እናስቀምጣለን። ይቅርታ ብዙዎችን የምናስተምርበት ነው። ብዙ ሊቃነ ጳጳሳት፣ ብዙ መነኮሳት፣ ብዙ ትልልቅ ሰዎች እናውቃለን። ይቅርታቸው አስተማሪ ነው። አጥፍቻለሁ ይቅርታ አድርጉልኝ ይላሉ። ተበድለው እንኳ ያኛው ሰው ይቅርታ ለማለት ሲተናነቀው እግር ላይ የሚወድቁ አባቶች እናውቃለን። ያ ሰው ይሸነፋል። እኔ በድዬ እንዴት እሳቸው ይቅርታ ይሉኛል? ለዚች ዓለም ሰላም የምንከፍለው ዋጋ ድንበር ላይ ሰራዊት ማስፈር፣
የአየር ኃይል፣ የምድር ሰራዊት መገንባት አይደለም፣ ይቅርታ ነው። የዓለም ዘላቂ ሰላም በይቅርታ ውስጥ ተደብቋል። ስለዚህ ይቅርታ ሌሎችን የምናስተምርበት ነው። ምዕመናንን የምናስተምርበት ነው። ዛሬ የቤተ ክርስቲያን አባቶች ይቅርታ በማለት ለሕዝቡ ይቅርታን ማስተማር አለባቸው። ሀገር የሚመሩ አጥፍተናል፣ ተሳስተናል፣ ይቅር በሉን ማለት አለባቸው። ለሕዝብ ይቅርታን ያስተምራሉ። በመግቢያችን ላይ ያነበብነው ትንቢተ ኢሳይያስ ምዕራፍ 1 ቁጥር 16ን እያየን እንቀጥላለን። ታጠቡ ሰውነታችሁንም አንጹ። ንጉሳዊ ቃል ነው። ንጉሳዊ ድምፅ ነው። ወደ ቤተ መንግሥት የተጋበዘ ሰው አንደኛ ንጹሕ መሆን አለበት። ፕሮቶኮሉን መጠበቅ አለበት። ምክንያቱም የሚቀርበው ንጉሥ ፊት ነው። ይሄንን የሚያጣራ አለባበስህ ትክክለኛ አይደለም ብሎ የሚመልስ አለ። ዛሬ በቤተ መንግሥት በአሁን ዘመን እንኳ በቤተ መንግሥት ግብዣ ሲከናወንላችሁ ስትጠሩ ማሳሰቢያ የሚል የመጨረሻው ላይ የሚቀርብ ነገር አለ። የመጀመሪያ ሴቶች የባህል ልብሳቸውን ለብሰው ወንዱ ሙሉ ልብስ ለብሶ እንዲገኝ፣ ሁለተኛ የማይገኙ ከሆነ ለውጭ ጉዳይ መስሪያ ቤት ሊሆን ይችላል፣ ለሌላው አስቀድመው በዚህ ስልክ ቁጥር እንዲያሳውቁ ይላል። ንጉሳዊ ጥሪ መታጠብን፣ ንጹሕ መሆንን መስፈርት የሚያደርግ ነው። በንጉሥ በእግዚአብሔር ፊት ስንቀርብ መታጠብ አለብን። የምንታጠበው በምህረቱ ውሃ ነው። የምንታጠበው በፈሰሰው ደሙ ነው። ኃጢአት ያቆሽሻል፣ ሕሊናን ያቆሽሻል፣ አእምሮን ያዝጋል። ስለዚህ መታጠብ ይገባል። ኃጢአት ሥጋንም ያቆሽሻል። በሱስ ያለ ሰው አፉ ጤነኛ አይደለም፣ ልብሱ ጤነኛ አይደለም፣ አካሉ ጤነኛ አይደለም። ኃጢአት ሥጋን ያቆሽሻል። ኃጢአት መንፈስንም ያቆሽሻል። በእግዚአብሔር ፊት በነፃነት እንዳንቀርብ ያደርጋል። ከእግዚአብሔር ቤት እንድንሸሽ ያደርጋል። ስደተኛ ያደርጋል። አዳም ከገነት ተሰዶ ነበረ። ዛሬ ግን የንስሐ ዕድል ስለተሰጠን ገነት ወደ ሆነችው ቤተ ክርስቲያን እንሰደዳለን። ታጠቡ፣ ኃጢአት ያቆሽሻል። በኃጢአቱ ውስጥ የሚኖር ሰው የማወቅ ጉልበቱን እንኳ መጠቀም አይችልም። አእምሮ እየደከመ ይመጣል። ሱሰኛ ሰው፣ ቁማርተኛ ሰው፣ ዘማ ሰው አእምሮ በኃጢአት ስለተያዘ ዕውቀት የመያዝ አቅም የለውም። የማንበብ አቅም የለውም። ሐሳብን የመረዳት አቅም የለውም። ከሰዎች ጋር የመገናዘብ አቅም የለውም። መንግሥተ ሰማያት መኖሯን አዲስ አበባ መኖሯን ያህል እርግጠኞች ነን። መንግሥተ ሰማያት ባትኖር እንኳ ለምድር ኑሯችን ምቾት ጽድቅ አስፈላጊ ነው። ለምድር ኑሯችን ምቾት ከእግዚአብሔር ሐሳብ ጋር መስማማት መልካም ነው። የእግዚአብሔር ትእዛዛት እግዚአብሔርን ተገን አድርገው እግዚአብሔርን ወግነው የተሰጡን ይመስለናል። የኛ ክፋት እሱን አያረክሰውም። የኛ ድካም የእርሱን መንበር አይነቀንቀውም። ታጠቡ የሚለለኛው ነው። ወላጆቻችን እንድንታጠብ ያዛሉ። ወዳጆቻችን እንድንታጠብ ይመክሩናል። በእርግጥ ምቾት ነስተናቸው ሊሆን ይችላል። በዋናነት ግን የምንታጠበው ለራሳችን ነው። ካልታጠብን ለበሽታ እየተዳረግን እንመጣለን። ዕድሜያችን እያጠረ ይመጣል።
ራሳችንንም መውደድ ያቅተናል። ስለዚህ ንስሐ ስንገባ ራሳችንንም እንወደዋለን፣ ለራሳችን ዋጋ እንሰጠዋለን። እኔ እኮ የመለወጥ በጎ የማድረግ ዘመንና ዕድል የተሰጠኝ ሰው ነኝ እንድንል ያደርገናል። የንስሐ ትምህርት መስፋፋት አለበት። የንስሐ ትምህርቶች መስፋፋት አለባቸው። የሰው ልጅ ባይበድልም በደለኛ ነው። ሁል ጊዜ ይቅር በለኝ ማለት አለበት። እኛ ይቅር በለኝ የምንልበት የምናውቃቸው አንኳር ብለን የምንጠራቸው ኃጢአቶች አሉ። እነሱ ሲያደናቅፉን ነው ይቅር በለኝ የምንለው። በየጊዜው በየሰዓቱ እግዚኦ መሐረነ ክርስቶስ ማለት አለብን። ባለፈው እንደገለጽነው ጸሎተ ኢየሱስ ተብሎ የሚጠራ በዓለም ላይ በእኛም ሀገር አለ። የእግዚአብሔር ልጅ ኢየሱስ ክርስቶስ ሆይ እኔን ኃጢአተኛውን ይቅር በለኝ የሚል በእኛው ቋንቋ እግዚኦ መሐረነ ክርስቶስ፣ አቤቱ ክርስቶስ ደጉ ሆይ ይቅር በለን። በየጊዜው በየሰዓቱ ይህን ማለት አለብን። መቁጠሪያ ይዘው ሲሄዱ እናያለን። ይሄ በጥንታውያን ሃይማኖቶች ሁሉ የተለመደ ነው። ምንድን ነው ያ መቁጠሪያ? እጅ ላይ እስካለ ድረስ ያነቃል። አንደኛዋ ጠጠር ስትሳብ የሚባለው እግዚኦ መሐረነ ክርስቶስ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ ይቅር በለኝ ነው። ልብ አድርጉ። የሰው ልጅ አንድን ነገር በአፉ ደጋግሞ ሲለው በነፍሱ ማለት ይጀምራል። ደጋግመን ይቅርታ መጠየቅ ነፍሳችን ያንን ይቅርታ እንድትመኘው እንድትከጅለው ያደርጋል። ታጠቡ፣ ሰውነታችሁንም አንጹ። ሰውነት ሲባል ብዙ ጊዜ ሰውነቴን ልታጠብ እንላለን። የምንታጠበው ግን ገላችንን ነው። ሰውነት የሁለመና መጠሪያ ነው። የሥጋ መጠሪያ ነው። የነፍስ መጠሪያ ነው። የመንፈስ መጠሪያ ነው። ሰውነታችሁን አንጹ። በሳምንቱ ወይም በቀናቱ ስንታጠብ ገላችንን የታጠብ ገል ማለት ሸክላ አፈር ማለት ነው። ገላችንን ገላ አፈር መሆኑን ይባላል። ገል የሚባል ነገር እናውቃለን። ያውም የማሰሮ ወይም ደግሞ የምንቸቱ ስባሪ ነው ገል የሚባለው፣ ለእሳት መጫሪያን የሚያገለግለው። ይሄ ሰውነታችን ገል ነው፣ አፈር ነው። ገላዬን ልታጠብ ነው የምንለው። እውነት ነው። ይህን ውጫዊውን ቆሻሻ ውጫዊውን እድፍ ውሃ ያጠራዋል። ገላ ቢያድፍ በውሃ ሰውነት ቢያድፍ በንስሐ ይባላል። ስለዚህ ገላችንን በውሃ ሰውነታችንን በንስሐ ማጽዳት አለብን። ሰውነታችሁን አንጹ። ሰውነቱ የቆሸሸበት፣ ሰውነቱ የመነቸከበት፣ ሰውነቱ የወየበበት ብዙ ሰው አለ። ሰውነታችሁን አንጹ። እንደው እስቲ ዝም ብላችሁ እዩት። እንደው በእውነት ሰውነታችን አለ ወይ? ከኛ ጋር እንራራለን ወይ? እናዝናለን ወይ? ዜና እኮ የምናየው ለምንድን ነው? ለምንድን ነው ዜና የምናየው? አንድ ሰው ሞተ ሲባል እናሳልፈዋለን፣ 10 እናሳልፈዋለን፣ 100 ሲባል በደንብ እናነበዋለን። ሬሳ የመቁጠር ጥማት ውስጥ አልገባንም ወይ? ሞትን አልለመድነውም ወይ? ዜናውንስ የምናየው ለመጸለይ ነው ወይስ ወሬ ለማግኘት ነው? የወሬ ጥማታችንን ለማርካት ነው? በእውነት ይሄ ዘመን ስታዩት እኔም በኖርኩበት እናንተም በኖራችሁበት ዘመን እገሌ ሞተ ተብሎ በሀገራችን ይለቀሳል፣ ደረት ይመታል፣ ሙሾ ይሟሻል፣ ፈረሰኛው እየተንጎራደደ ያዜማል። እገሌ ሞተ ተብሎ አገር ይጨነቃል። ዛሬ 10 ሞተ፣
100 ሞተ፣ 1000 ሞተ፣ ሚሊዮን ሞተ እየተባለ ሰው ቁጥር የሆነበት አገር ላይ ነው ያለነው። ሰው ገሌ መባሉ ቀርቶ ሰው ቁጥር ሆኗል። በእውነት ሰውነታችን አለ ወይ? አለ ወይ? አስተዳዳሪዎቻችን ሰውነታቸው አለ ወይ? የሃይማኖት መሪዎቻችን ሰውነታቸው አለ ወይ? ሰው ለሰው ይራራል። ሰው የሆነ የሰው ውድቀት ይሰማዋል። ይበለው አይልም። ምክንያቱም ሰው ለሰው አንድ ማህበር በመሆኑ አንድ አካል በመሆኑ እታች ያለችው ጣት እግር ስትመታ ላይ ያለው አይን ነው የሚያለቅሰው። ሰውነታችሁን አንጹ። ሰውነታችን አድፎብናል። ቅንነት በጣም እየራቀን ያለው፣ የዋህነት መተማመን እየራቀን ያለው፣ የሰው ልጅ የጅብ ጉዞ እየተጓዘን ያለው። ጅብ ፊትና ኋላ አይሄድም። ጅብ በድርድር ነው የሚሄደው። 10 ጅብ ብታገኙ በድርድር ይጓዛል። ለምን? ከፊት ያለውን ከኋላ ያለው ሊገምጠው ይችላል። ስለዚህ በመጠባበቅ ነው የሚጓዘው። ዛሬ የጅብ ጉዞ ነው እየተጓዝን ያለ ነው። ስልክ እንኳ ስንደውል ተጠንቅቀን ነው የሚደወልልን፣ ተጠንቅቀን ነው የምናነሳው። የሰው ልጅ መፈራራት ውስጥ ገብቷል። የሰው ልጅ ፍቅርን የመጠራጠር ውስጥ ገብቷል። በትክክል የማንጠራጠረው እገሌ ይጠላኛልን ነው። ይወደኛልን ግን በላብራቶሪ እንደገና እንመረምረዋለን። ሰውነታችሁን አንጹ። ሰውነታችን በብዙ ነገር እያደፈብን እየከዳን ነው ያለው። እንደው በእውነት ራራለው ወይ? አዝናለው ወይ? እኔ ትርፋለኝ ምንም ለሌለው ሰው ደግ ነኝ ወይ? የድሃ ጩኸት በጆሮዬ ይሰማል ወይ? እናቶቻችን ሩሮዎች ናቸው፣ አዛኞች ናቸው። መቼም በሀገራችን ብዙ ተነግሯል። ነገር ግን ሁሉም ልጆቻቸው ገብተው በር ከተቆለፈ በኋላ ቢጮ ልጅ ገብቷል ምን አገባኝ ነው የሚሉት። እሚራራው ላይራራ ይችላል። ሁሉ ልጃችን ነው፣ ሁሉ ወገናችን ነው። የኛ ቤተሰብ ስለበላ ልጆቻችን ስለተመቻቸው በዚህ ተደላድረናል። ሰውነታችንን እንደገና እንገምግመው። ሁሉ ወገንህ ነው። ራስህን አታሳንሰው። እህቶችሽ ብዙ ናቸው፣ ወንድሞችሽ ብዙዎች ናቸው። መላው ዓለም የኛ ወገን ነው። እግዚአብሔር አንድ ነገር አያውቅም፣ የፈጠረውን ትርፍ ፍጥረት አያውቅም። እግዚአብሔር አንድ ነገር አያውቅም፣ የፈጠረውን ትርፍ ፍጥረት አያውቅም። እግዚአብሔር ትርፍ ልጅ የለውም። ሰውነታችሁን አንጹ። እናንተ እኮ የምትኖሩት እግዚአብሔርን ወክላችሁ ነው። እግዚአብሔር ስራዬን ስሩልኝ ብሎን ያስቀመጣችሁ። የሱ ስራ ምንድነው? ለሌላው መራራት ነው፣ ለሌላው ማዘን ነው፣ አይዞ ወንድሜ ማለት ነው። ጠያቂ ፈላጊ ላጣ ሰው ደውሎ እንዴት ነህ፣ አዳርህ እንዴት ነው፣ ውሎ እንዴት ነው ማለት ነው። አንድ ሰላምታ ዕድሜ ይጨምራል። ለካ የሚፈልገኝ አለኝ ብሎ የሞት ደብዳቤውን ይቀዳል። ሰውነታችሁን አንጹ። መፈላለግ ሰውነት ነው። መነፋፈቅ ሰውነት ነው። መዋደድ ሰውነት ነው። ይሄ ሰውነት እያደፈ ነው ያለው። የሥራችሁን ክፋት ከዓይኔ ፊት አስወግዱ። ንጉሳዊ ጥሪ ነው ብያችኋለሁ። ንጉሳዊ ድምፅ ነው። የሥራችሁን ክፋት ከዓይኔ ፊት አስወግዱ። የአገሪቱ መሪ እሰፈራችሁ ይመጣሉ ቢባል መጀመሪያ የሚደረገው ጽዳት ነው። መጀመሪያ የሚደረገው የአጥቢያው አስተዳዳሪ ራሱ ወርዶ ነው የሚያጸዳው። ምክንያቱም ንጉሥ በሚመጣበት ስፍራ ላይ ቆሻሻ ሊኖር አይገባም። እግዚአብሔር ወደ ቤታችን፣ ወደ ትዳራችን፣ ወደ ማህበራችን፣ ወደ ሀገራችን ይመጣል። ስለዚህ ከዓይኑ ፊት ክፉ ነገርን ማስወገድ ይገባል።
የሥራችንን ክፋት ከዓይኑ ፊት ማስወገድ ይገባል። የእግዚአብሔር ዓይኖች ኃጢአተኞችን ያያሉ፣ ኃጢአትን ማየት ግን አይችሉም። የሥራችሁን ክፋት ከዓይኔ ፊት አስወግዱ፣ ክፉ ማድረግን ተዉ። ልብ አድርጉ፣ ምኞት ጽንስ ነው ተብሏል። የተጸነሰ ነገር መወለዱ አይቀርም። ክፉ ምኞት፣ ክፉ ኃጢአት በጽንስ ይጀምራል። ልደቱ ግን ሞት ነው። ታዲያ የኃጢአትን ጽንስ ማጨናገፍ ኃጢአት የለውም፣ ከበደል አይቆጠርም። ኃጢአታችን አድጎ ልጅ ሆኖ አጥንቱ ተሰክቶ ደሙ ረግቶ ጅማቱ ተጠምጥሞ ሥጋ ለብሶ ሕያው ሆኖ ሞት እንዳያመጣብን ክፉ ነገርን ማጨናገፍ አለብን። ኃጢአትን በጽንሱ ማጨናገፍ አለብን። ክፉ ነገርን አስባችሁት ከሆነ ደግሞ ላለማሰብ፣ ልትናገሩ ከሆነ ዝም ማለት፣ ከቦታው ላይ መሸሽ። ሁልጊዜ ኃጢአትን ማቋረጥ አለብን። አድርገነው ከሆነ አንዴ ቦክቻለሁ አይደለም፣ መመለስ አለብን። ክፉ ማድረግን ተዉ። ብዙ ሰው ካፈርኩ አይመልሰኝ እያለ የጠፋ ነው። ስለተስማማው አይደለም። አንዴ ተስፋ ከተቆረጠብኝ፣ አንዴ ሰካራም ከተባልኩ፣ አንዴ ሌባ ከተባልኩ፣ አንዴ ጨካኝ ከተባልኩ እያለ የሚቀጥልበት ብዙ ነው። ሰውን ወደ ንስሐ ወደ መለወጥ የሚያደርሰው ተስፋ የሚያደርገው መኖሩን ሲያይ ነው። የእኛ ተስፋ ለኃጢአተኞች የመነሳት ጉልበት ነው። ተስፋ ማድረግ ይገባል። አዎ፣ በዚያ በሰካራሙ፣ በዚያ ተመክሮ በማይመለሰው ቀማኛ፣ በዛ በጨካኙ፣ አዎ አምላኩ ተስፋ ባልቆረጠበት ላይ እኛ ተስፋ መቁረጥ አንችልም። የማይረባ ብሎ መሳደብም ተገቢ አይደለም። ሚኒስትሩን የማይረባ ስትሉ በትልቁ የሰደባችሁት እሱን ያስቀመጠውን ጠቅላይ ሚኒስትር ነው። እሱን ያስቀመጠውን ፕሬዝደንት ነው። የማይረባ ስንል የማይረባውን ያስቀመጠ እግዚአብሔር ነው። እግዚአብሔርን መሳደብ ነው። የንስሐ ዕድል ያለው የመለወጥ ዕድል ያለው የማይረባ የሚባል አይደለም። ክፉ ማድረግን ተዉ። መልካም መስራትን ተማሩ። የንስሐ መደምደሚያው፣ የንስሐ ሙሉ ጉዞ፣ የንስሐ ማጠናቀቂያው፣ የንስሐ ማህተሙ፣ የንስሐ ማሰሪያው ምንድን ነው? መልካም መስራት ነው። ልብ አድርጉ። የእስራኤል ልጆች ወደ ከነዓን አንድ እርምጃ ሲጓዙ ከግብፅ አንድ እርምጃ ይርቁ ነበረ። ወደ ከነዓን 1 ኪሎ ሜትር ሲጓዙ ከግብፅ 1 ኪሎ ሜትር ይርቁ ነበረ። ከክፋት የምንርቀው በጎ በመስራት ነው። አንዳንድ ሰው ከክፋት በመራቅ ብቻ ሲታገል ይውላል ያድራል። የሚያስበውን ክፉ ምኞት ላለማሰብ ይታገላል። እንደውም ላለማሰብ ስትፈልጉ የበለጠ እያሰባችሁ ትመጣላችሁ። ሐሳብ በሌላ ሐሳብ ይሻራል። እርኩስ ሐሳብ በቅዱስ ሐሳብ ይሻራል። ስርቆት በምጽዋት ይሻራል። ሌብነት አስራት በኩራት በማውጣት ይሻራል። የኃጢአት ወጪ ለጽድቅ በማዋል ይሻራል። ከኃጢአት የምንርቀው ወደ በጎ ነገር በመገስገስ ነው። መልካም መስራትን ተማሩ። እግዚአብሔር ጨዋ ሰው አይደለም መፍጠር የሚፈልገው፣ በጎ የሚሰራም ነው። ሰው የማይናገሩ ከአፋቸው ነጥብ ስህተት የማይወጣ ሰዎች አሉ። እጃቸው የማይሰርቅ ማንንም የማይነኩ እንዲነኩም የማይፈልጉ ጨዋ ሰዎች አሉ። መንፈሳዊነት ጨዋ ሰው መሆን አይደለም፣ በጎ ማድረግ ነው። የብዙዎች እናት የብዙዎች አባት መሆን ነው። መንግሥተ ሥላሴን ማስፋፋት ነው። ሀገር የሚድንበትን ነገር መፈለግ ነው። ካስፈለገ እኔ መስዋዕት ሆኜ ሚሊዮንን ማትረፍ ነው።
መልካም መስራትን ተማሩ። ወገኖቼ በጎ ስራ ልምምድ ነው። መልካም ስራ ልምምድ ነው። ዛሬ ከትንሹ እንጀምረው፣ እያደገ ነው የሚመጣው። በጥቂቱ የታመነ በብዙ ይሾማል። በጥቂት ዕድሜያችን ከታመንን ብዙ ዘመን ይጨመርልናል። ብዙ ዘመን በጎ የምንሰራበት፣ ለድሃ የምንሟገትበት ብዙ ዘመን ይጨመርልናል። አይታችሁ ከሆነ ፈሪው ተደባቂው ነው ቶሎ የሚያንቀላፋው። ለፍትህ የሚጮሁ ለፍትህ የሚሟገቱ ሰዎች ዕድሜያቸው ረጅም ነው። እነሱ ለሚናገሩት፣ እነሱ ለሚጮሁት እኛ እንበረግጋለን፣ ኪሎ እንቀንሳለን። እነሱ ግን ዘመናቸው ረጅም ነው። ሐቀኛ ሰው ዘመኑ ረጅም ነው። ዕድሜ ያገኛለሁ ብለን ነው የምንዋሸው፣ ግን ያጥራል። ዕድሜ በብልጠት አይደለም የሚገኘው፣ በእግዚአብሔር ጸጋ ነው። መልካም መስራትን ተማሩ፣ በጥቂቱ ታመኑ። ዛሬ የምንችለው ምንድን ነው? እናቱ እቅፍ ያለውን ረሃብተኛ ልጅ የአንድ ቀን ወተት መቻል ሊሆን ይችላል። ዛሬ የምንችለው ምንድን ነው? በጭንቀት የሚሰቃየውን አንድን ሰው ማጽናናት ይሆናል። እያደገ እያደገ ይመጣል። የሚሊዮኖች አባት ያደርገናል። በዓለም ላይ ከባዱ ነገር አቅርቦት አይደለም፣ ልቡ ነው። ልቡ ካለን አቅሙ እዛው ቅርብ ነው። እግዚአብሔር ልባችንን ስናሰፋ ኃይልን ይልክልናል። መልካም መስራትን ተማሩ። መማር አለብን። መለማመድ አለብን። ዛሬ መጀመር አለብን። ምክንያቱም ዛሬ የመጨረሻ ቀናችን ልትሆን ትችላለች። ፍርድን ፈልጉ። እግዚአብሔር የፍትህ አምላክ ነው። እግዚአብሔር ጽድቅን የሚወድ አምላክ ነው። እግዚአብሔር ጨካኝ እንደገነነ፣ ምስኪን እንደተጎዳ እንዲኖር አይፈቅድም። የፍርድ አምላክ ነው። ከኛም የሚፈልገው ፍርድን ነው። የሰው ልጅ በእግዚአብሔር መልክ ተፈጠረ እንላለን። የሰው ልጅ በስጋውም በነፍሱም እግዚአብሔርን ይመስላል። እግዚአብሔርን የሚመስልበት አንዱ መልኩ ጽድቅ ይባላል። ሰው በእግዚአብሔር መልክ ተፈጠረ ስንል በጽድቅ ተፈጠረ ማለታችን ነው። ጽድቅ ምንድን ነው? ፍትህ ነው። በሰው ነፍሱ ውስጥ ፍትህ አለ። ለዚህ ነው አራዊት እንኳ እንስሳትን ሲያጠቁ ያመናል። ደካማው ሲጠቃ፣ ጉልበተኛው ምስኪኑን ሲገፋው፣ ሕዝብ እንዲጠብቅ የተሾመ ፖሊስ ደሃዋን ሲያራቁታት፣ በአደባባይ ሲገርፋት ያመናል። ለምን? ፍትህ ፈላጊነት በውስጣችን ስላለ ነው። ከፍትህ ጋር ስለተሰራን ነው። ከፍርድ ጋር ስለተበጀን ነው። ፍርድን ፈልጉ። የሰው ልጅ በውስጡ ፍርድን ካጣ ሰውነቱ ከድቶታል ማለት ነው። ዛሬ ፍትህ የጠፋበት ዘመን ላይ ነው ያለነው። ለምን የሚል የጠፋበት ዘመን ላይ ነው ያለነው። ላሸነፈ ዘመን ላጨበጨበለት ማጨብጨብ ልማድ የሆነበት ዘመን ላይ ነው ያለነው። የኛ ዘር የኛ ጎሳ ከሆነ ቢበድልም እንደ ጽድቅ ነው የምናየው። እሬት ቢያጎርሰን እንደ ማር ነው የምንቆጥረው። ተቧድነን ያለነው። ተቧድነን ያለነው። ስለዚህ የኛ ወገን የምንለው የሚሰራው ሁሉ ትክክል ነው። ቢገድል ትክክል ነው። ቢያራቁት ትክክል ነው። ቢያስርብ ትክክል ነው። እንዲህ አይነት ልማድ በሀገራችን በጣም እየተስፋፋ ዘመን እያገኘን ያለው። ፍርድን ፈልጉ። ፍርድ ለነፍስ ነው። ፍርድ ለነፍስ ነው። ፍርድ በእግዚአብሔር ፊት ይዘን የምንቀርበው አማሃ ነው። በቅን መፍረድ አለብን። በጎረቤት ይሁን በቅን መፍረድ አለብን። በትዳር ይሁን በቅን መፍረድ አለብን። በቤተ ክርስቲያን በቅን መፍረድ አለብን። ፍርድን ፈልጉ።
በሀገራችን ሽማግሌዎች ነበሩ። በብዛት ሽማግሌዎች የሚታወቁት በኤርትራ ምድር ነበረ። የኤርትራ ምድር ሽማግሌዎች ቆመው ተሳስታችኋል ተመለሱ ነው የሚሉት። እኛ ሽማግሌዎች ነን አድምጡን ይሉ ነበር፣ ይሰሙ ነበረ። ዛሬ ከላይ እስከታች ሽማግሌ ጠፍቷል። ተው የሚል የለም። እንደውም በሽምግልናው የሚወለድ ነው ያለው። እኔ እስከ ዛሬ ሳልናገረው እንጂ ዛሬ ከዚህ ነው የሚመዘዘው ይላል። ወቅታዊ በላተኛ ለመሆን የሚከጅል ነው ያለው። ሽማግሌ ፍርድን ፈላጊ ነው። ሽማግሌ እግዚአብሔርን ወክሎ ለፍትህ የሚቆም ነው። የሚመሩ የሚያስተዳድሩም ቢሆኑ እኮ ልጆቻችን ናቸው፣ የኛው አካሎች ናቸው፣ ከኛው የወጡ ናቸው። ቆርጠን ተዉ ብንል ብንመክር፣ በአባትነት መንፈስ ብንገስጽ፣ መንገድ ብናሳይ ከኛ ቃል የሚወጡ አይደሉም። የሽማግሌ ቃል የፍትሃውያን ቃል እንደ እግዚአብሔር ቃል ነው። ሰማይ ያለ ምሰሶ የቆመው በእግዚአብሔር ቃል ነው። ውሃን የሚያግድ ነው የሽማግሌ ቃል። ጎርፉን፣ ወራጁን፣ ወሳጁን የሚያግድ ነው። ፍርድን ስንፈልግ ፍርድን እናስተምራለን። የሚያስተዳድሩትን ጭምር መንገድ ማሳየት እንችላለን። የተገፋውን አድኑ፣ የተገፋውን አስጠጉ፣ ለተገፋው ቤት ሁኑት። መቼም ዓለማችን ላይ የምናየው ነው። መገፋፋት የበዛበት ነው። ባለጠጎች ለመግፋት ባለጠጋ ይሆናሉ። ባለስልጣናት ለመግፋት ባለስልጣን ይሆናሉ። ብዙ ሰው ይገፋል። ቀየውን ትቶ ይሰደዳል። ቤቱን ንብረቱን ይወረሳል በቁሙ። የተገፋውን አድኑ። ለተገፋው ማዘን አለብን። ከንፈር መምጠጥ መሳደብ አይደለም። በእውነት የምናድነው የምንታደገው መሆን አለብን። እችን ዓለም ሁላችንም አንድ ቀን ተገፍተን እንሄድባታለን። እስከዛው እንገፋፋለን። የሚያሳዝን ነው። የተገፋውን አድኑ። ዛሬ ከቀየው የተፈናቀለ ስንቱ ነው? ከሞቀው ቤቱ የተፈናቀለ ስንቱ ነው? ካረጀበት አገር መንደሩ የተፈናቀለ ስንቱ ነው? ኢትዮጵያውያን ለዘመናት ከሀገራቸው ውጭ ሲሰደዱ ኖረዋል። ዛሬ የሀገር ውስጥ ስደተኛ በዝተዋል። የተገፋውን አድኑ። አዎ ኢትዮጵያ በታሪኳ ማንንም ነክታ አታውቅም። ማንንም ነክታ አታውቅም። ሲመጡም እንግዳ ተቀባይ ናት። ራሷን ነው የማትቀበለው። ማንንም ሱዳንን ወራ አታውቅ፣ ኬንያን ወራ አታውቅ። ማንንም የማንንም ድንበር ነክታ አታውቅም። እርስ በርስ ግን ሲገፋፋ ነው የሚኖረው። የተገፋውን አድኑ። ለድሃ አደጉ ፍረዱለት። ድሃ አደግ በድህነት ያደገ ለመማር እድል ያላገኘ፣ ጥሩ ለመመገብ እድል ያላገኘ፣ ፍቅር ለማግኘት እድል ያላገኘ ለድሃ አደጉ ፍረዱለት። እንደ በእውነተኛ ልጅም እኮ ብንወድ የምንሰማው እኮ የተወለወለውን ልጅ ነው፣ የጸዳውን ልጅ ነው። ወገኖች ለድሃ አደጉ ፍረዱለት። ድሃ እንጀራ ብቻ አይደለም ፍቅርንም የተራበ ነው። ማን ነው የኔ ቢጤን እንዴት አደሩ ብሎ ሳንቲም የሚጥል ሰው? ሰላምታም እንደራባቸው የሚያውቅ ጥቂት ነው። ድሃ ሰላምታም የራበው ነው። ጥበብ ቢናገር እውቀት ቢናገር አያንተ ነገር እንደው ዝም ብለህ ነው የምንለው። ባለጠጋ አለው የተባለ ደግሞ የማያስቅ አልጫ የሆነ ነገር ቢናገር እንደ ጥቅስ ነው የምናወራው። ለድሃ አደጉ ፍረዱለት። ድሃ አደጉ እየተገፋ ነው። ለድሃ አደጉ ፍረዱለት ወገኖቼ። ለድሃ አደጉ የምንመኝለት ምንድን ነው? እሱስ ሞቶ ባረፈው እኮ ነው የምንለው። ለድሃው ያለን የመጨረሻው ምጽዋት ሞት ነው። ለድሃ አደጉ ፍረዱለት። ስለ መበለቲቱም ተሟገቱ። ዛሬ ብዙ ድሃ አደጎች፣ ብዙ ያለ ወላጅ ያደጉ አድገው እንኳ ስራ የሚቀጥራቸው የለም፣ ተያያዥ የላቸው። አድገው እንኳ ተምረው እንኳ ስራ ለማግኘት ጭንቅ አለባቸው። ለድሃ አደጉ ተገን መሆን አልቻልንም።
አልቻልንም። ለዚህ ነው ወገኖቼ የደጁን ስላልሰበሰብነው የቤታችን ልጆች ያምጻሉ። ለዳደጉ ስለ መበለቲቱም ተሟገቱ። መበለቲቱ ያቺ ባሏ የሞተባት፣ ያቺ ቅጥሯ የተነሳባት አንዲት መበለት ባሏ ሲሞትባት ከልጆቿ ጋር እቤት ስትቀር ደጁን ማታውቅ ዕውር ስትሆን እንደ ወፍ ተባሮ ያ ባሏ አምጥቶ የሚያጎርሳት፣ ያ ባሏ አምጥቶ የሚቀልባት፣ ደጁን እንዳታውቅ ተደርጋ የተሰራችው ሁሉም ነገር ጨለማ ነው የሚሆንባት። መነገዱን አትችል፣ ከቤት መውጣቱን አትችል። እቤት ውስጥ ያለች ረሃብተኛ። ዛሬ በዓለም ላይ እውነተኛው ረሃብተኛ ያለው ነጭ የለበሰው ጋር ነው። በድሪቶ ውስጥ ያለ ጥጋብ፣ በካባ ውስጥ ያለ ረሃብ፣ በጎፈሬ ውስጥ ያለ ጽድቅ አይታወቅም ይባላል። ጸጉሩን ያንጨባረረ ሰው ጸሎተኛ ነው ቢባል ሳቃችን ነው የሚመጣው። ምክንያቱም ለኛ ጸሎተኛ የሚባለው መስፈርቶች አሉ። አዎ በጎፈሬ ውስጥ ያለ ጽድቅ ይባል አይታወቅም። በካባ ውስጥ ያለ ረሃብም አይታወቅም። ነጭ የለበሰው ሰው ራበኝ ቢለን እንደውም ካልከሱ አንሰጥም። ስለ መበለቲቱ ተሟገቱ። ያቺ መበለቲቱ ያቺ ባሏ የሞተባት ድንበሯ ሲገፋ፣ ስትገፋ፣ ስትናቅ፣ ስትጠላ፣ ንብረቷን ያለ አዋጅ ስትቀማ መበለቲቱን ተሟገቱላት። የንስሐ ሕይወት የምንለው ይሄ ነው። የንስሐ ሕይወት የማይነካው ክፍል የለም። የማያድሰው ማህበራዊነት፣ የማያድሰው አይምሮ፣ የማያድሰው ትውልድ የለም። በመናዘዝ መፈወስ፣ በንስሐ ሕይወት አገርን፣ ትውልድን መፈወስ እንችላለን። እንቀጥላለን። ክብሩ ለአምላካችን ለእግዚአብሔር፣ በረከቱ ለእኛና ለሕዝባችን ይሁን። የሁሉ አምላክ እግዚአብሔር እናመሰግንሃለን። ከጥሩ ውሃ ይልቅ የምታረካው ጌታችን ከፍ ከፍ እናደርግሃለን። ዘመንና ወራትን የሰጠህን ዕድሜ ለንስሐ ዘመን ለፍስሐ ያደልከን ጌታ በእውነት እናመሰግንሃለን። ስለ ሰዓቱ፣ ስለ ጊዜው፣ ስለ ወራቱ ሁሉ ክብር ምስጋና ላንተ ይሁን። ስለ ወጣው ፀሐይ፣ ስለሚነፍሰው አየር፣ ስለ በላነው እንጀራ፣ ስለ ጠጣነው ውሃ እናመሰግንሃለን። ተኝተን ስለነቃን፣ ውለን ስለገባን እናመሰግንሃለን። ልጆቻችንን፣ ወዳጆቻችንን ገንዘብ ስላደረክልን እናመሰግንሃለን። በዚህ ቀን ስለተወለዱ ሕፃናት፣ በዚህ ቀን ደግሞ ይችን ዓለም ተሰናብተው ስለሄዱ ወገኖቻችን እናመሰግንሃለን። በዚህ ቀን ፍትህ ስላገኙ፣ በዚህ ቀን ተርበው ስለጠገቡ፣ በዚህ ቀን ነግደው ስላተረፉ እናመሰግንሃለን። በዚህ ቀን ከመንገዳቸው ስለተመለሱ፣ ከአየር በሰላም ስላረፉ፣ ከመርከቡ በሰላም ወደቡ ስለደረሱ፣ ከመኪናው በሰላም ስለወረዱ እናመሰግንሃለን። የተወደድክ ጌታ እግዚአብሔር ሆይ ዘወትር ምስጋናን በአፋችን እንድትጨምርልን፣ አመስጋኝ ልቡናን እንድትሰጠን ደጅ እንጠናሃለን። እኔን ባሪያህን፣ እነዚህን ባሪያዎችን ሁሉ ከክፋት ማሰሪያ፣ ከበደል ማሰሪያ፣ ከጥመት ማሰሪያ፣ ከጭካኔ ማሰሪያ እንድትፈታን አቤቱ እንጸለያለን። ስጋችን፣ ነፍሳችን፣ መንፈሳችን ለመምጣት ቀን የተዘጋጀ የበረታ የታጠቀ የዘመተ እንዲሆን፣ በበጎ ሥራ እንድንበዛ፣ መልካምነት እንዲበዛልን ደጅ እንጠናሃለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን።